ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ሁለተኛ ክፍል የዕለተ ሰኞ ፕሮግራማችንን በድጋሚ ወደ እናንተ ይዘን መጥተናል። የምንወያይባቸው በርከት ያሉ ነጥቦችን ያስተዋልንበት የዕለተ እሁድ ምሽት 2 ሰዓት በአንፊልድ የተደረገው በሊቨርፑልና በኮሞ መካከል የነበረው የወዳጅነት ጨዋታ የመጨረሻ የአንዶኒ ራዮላ ሊቨርፑል የቅድመ ውድድር ጊዜ ዝግጅት የመጨረሻ የወዳጅነት ጨዋታ ትናንት ምሽት ተደርጓል። በእርግጥ በትናንትናው ዕለት 2 የወዳጅነት ጨዋታ ነው ሊቨርፑሎች ማድረግ የቻሉት። አንደኛው በአግዜ ትሬኒንግ ማዕከል የተደረገ ቀደም ብሎ ቀን 8 ሰዓት አካባቢ የተደረገ ከስክሪን ጀርባ የሚደረግ የወዳጅነት ጨዋታ ነበር። እሱን ጨዋታ እንግዲህ ያለምንም ግብ ተጠናቀቀ። ምሽት ላይ ግን ኦፊሻሊ ለደጋፊዎችም ክፍት የሆነው በአንፊልድ ስቴዲየም የተደረገው ደግሞ ሁለተኛው የወዳጅነት ጨዋታ ነበር። በሁለት ቡድን ከፋፍለው ነበር አንዶኒ ራዮላ የመጨረሻ የውድድር ጊዜ ዝግጅታቸውን ከአንድ ሳምንት ቀደም ብሎ የሊጉ መጀመር ቀደም ብለው የመጨረሻ የወዳጅነት ጨዋታ ያደረጉት። ቀጣይ ሳምንት እሁድ ሊቨርፑል ትልቅ የፕሪሚየር ሊግ ጨዋታ የመክፈቻ ጨዋታ ይጠብቀዋል። በሴንት ጀምስ ፓርክ አሰልጣኝ በቀየረው ባልተረጋጋው ሴንት ጀምስ ፓርክ አሰልጣኝ ቀይሮ ትላልቅ ተጫዋቾችን ሸጦ የቡድኑ ወቅታዊ ሁኔታ በርካታ ጥያቄ ውስጥ የገባውን ኒውካስልን በሴንት ጀምስ ፓርክ ይገጥማል። ከዛ በፊት እንግዲህ የተደረገ የመጨረሻ የዝግጅት ጨዋታ ነው። ይሄ ጨዋታ ግን ለሊቨርፑል ደጋፊዎች ከአርነ ስሎት ስንብት በኋላ አንዶኒ ራዮላ ከመጡ በኋላ የሊቨርፑል አይደንቲቲ እንዲመለስ የማሸነፊያ መንገድ፣ የጨዋታ ስልት ክለቡ የሚታወቅበትን ባለፉት በየርገን ክሎፕ የአሰልጣኝነት ዘመን የነበረውን የጨዋታ መልክ እንዲይዝ በዛ ልክ ከፍተኛ ኤክስፔክቴሽን ነበር። በአርነ ስሎት ዘመን የመጀመሪያ የውድድር ዓመታቸውን በስኬት ቢያጠናቅቁም የተጠናቀቀውን ሲዝን ግን በተጠበቀው ደረጃ በተደረገው ኢንቨስትመንት ደረጃ አመርቂ ውጤት ማምጣት ባለመቻላቸው ምክንያት አሰልጣኙን ለስንብት ሊቨርፑልም ለስር ነቀል ሽግግር ተዳርጓል። በዚህ ሳመር እንደምታውቁት ከስራ አስኪያጅ ለውጥ እስከ ክለቡ ሽያጭ ድረስ ስር ነቀሉ ለውጥ በሊቨርፑል ቤት ከላይ እስከታች ነው የተደረገው። እንደምታውቁት ያለፈው ሳምንት ትልቁ የክለቡ መነጋገሪያ ርዕስ የነበረው 30% የክለቡ የአክሲዮን ድርሻ ሽያጭ ነበር። እነ ጄፍ ቤዞስ፣ ኤድዋርድ ሳማቪን፣ አሚት ባህታን በጋራ በመሆን 30% የሊቨርፑልን የአክሲዮን ድርሻ መግዛት ቻሉ። በተጨማሪም የሊቨርፑል የእግር ኳሱ ኦፕሬሽን ዋና ሲኢኦ የነበረው ማይክል ኤድዋርድ በዚህ ሳመር ነው ክለቡን ለመልቀቅ የወሰነው። ይሄ የዝውውር መስኮት እንደተጠናቀቀ ሪቻርድ ሂውዝ ከስፖርቲንግ ዳይሬክተርነት ኃላፊነቱ ይለቃል። አርነ ስሎት ተሰናብተው አንዶኒ ራዮላ መጥተዋል። ስትራክቸራል ለውጡ በሊቨርፑል ቤት ስር ነቀል ሆኗል። በዚህ ሽግግር ውስጥ ግን የደጋፊዎች ትልቁ ስጋት ያለው የሜዳ ውስጥ የተሟላውን የሊቨርፑልን አቅም ለዚህ ወጣት ስፔናዊ አሰልጣኝ በቂ የሆነ ግብዓት እንዲቀርብ ይፈልጋሉ። በዝውውር መስኮቱ ሊቨርፑል በጣም አክቲቭ የሚሆንበት የበለጠ በወረቀት የሰፈረ ፊርማዎችን ከሩመርስ በዘለለ ከግንኙነት በዘለለ ከጥያቄዎች በዘለለ አሰልቺ ከሆነው ስቴፕ የበለጠ አክቲቭ ሆኖ ዝውውሮች እንዲያጠናቅቅ የሚጠበቅበት ከዛሬው ዕለት አንስቶ ከዛሬው ዕለት አንስቶ በንቃት እንዲሳተፍ የሚፈለግበት የመጨረሻ 2 ሳምንታት ቀርተውታል። በእነዚህ ሁሉ ጥያቄዎች ውስጥ
የሊቨርፑል ደጋፊዎች ከሚጠብቋቸው ጉዳዮች መካከል የተከላካይ ክፍሉ መጎልበት፣ መጠናከር፣ ዴብዙ ባላንስ እንዲሆን በአስተማማኝ ሁኔታ የክለቡ የተከላካይ ክፍል ጥንካሬ በሚጠበቀው ልክና በነበረው ደረጃ እንዲኖረው ይፈለጋል። የተለያዩ ክንውኖች ተደርገዋል። ሊቨርፑል የተከላካይ ክፍሉን ለማጠናከር ከመወሰኑ በፊት ግን ያሉትን ተጫዋቾች አቅምን መመዘን መመልከት አስፈላጊው ጉዳይ ስለነበር የደጋፊው ጥያቄ እንዳለ ሆኖ በስብስብ ውስጥ ባሉ ተጫዋቾች ላይ ያላቸው እምነት ከምን መነሻ በማድረግ ነው ክለቡ በዝውውር መስኮቱ ረጅሙን ጊዜ ዝምታ መርጦ ለምንድን ነው ወጣቶች ላይ የበለጠ እምነት ለመጣል በዚህ ልክ የመረጠው የሚሉ ጥያቄዎች በስፋት እየተነሱ ነበር። የሊቨርፑል መዘግየት አማራጩን በገበያ ላይ ለመመልከት የተገደደው ደግሞ የበለጠ የውሰት ውልን ነው። በቋሚነት ትልቅ ኢንቨስትመንት ፈጽሞ አስፈላጊውን ግብዓት ከማምጣት የበለጠ ክለብ ውስጥ ያሉትን ተጫዋቾች አቅምን በተመለከተ ግን ቅድሚያ ለመስጠት የተገደዱበት ዋነኛ ምክንያት እንግዲህ በትናንትናው ዕለት ለደጋፊው ከስጋቱ ቢያንስ ከግማሽም በላይ እንዲቀንስ ሊያደርግ የሚችል ትልቅ ሳፕራይዝ ነበር። ክለቡ በሜዳ ላይ በነበረው እንቅስቃሴ ለደጋፊዎች እነሆ ብሎ ማስታወቅ የቻለ ትልቅ ተስፋ ያውም ብሩህ ተስፋ ካልተጠበቀ ወይም ከተጠበቀው በላይ ሆኖ በወዳጅነት ጨዋታ መሆኑ የጨዋታው ይዘትን ከግምት ውስጥ በማስገባት የአንድን ተጫዋች አቅም ብቃት በአንድ ጨዋታና በአንድ 45 ደቂቃ መመዘን ተገቢ ባይሆንም ግን የታዩ እንቅስቃሴዎችና የበለጠ ስጋት ላይ እንዲህ አይነት እንቅስቃሴዎች ጥያቄዎች ላይ እንዲህ አይነት አስተማማኝነት ማስተዋል ደጋፊ ውስጥ ያለውን ጥርጣሬ ነቅሎ ቢያወጣ እንጂ ጥርጣሬን አይጨምርም። ከጥርጣሬ በበለጠ ደግሞ እምነትን የሚጭር ተስፋን የበለጠ የሚሰጥ ሁኔታን በየትኛውም ጨዋታ ሊሆን ይችላል። አንድ ተጫዋች በሜዳ ላይ ያለውን ኃላፊነት የመወጣት አቅሙን ለመረዳት የግድ ከሳምንት በነዛ ኳሊቲዎች ላይ መገኘቱ የሚሰጠው አስተማማኝነት አይደለም። አንድ ተጫዋች ባገኘው ደቂቃ ላይ የመጀመሪያ ተግባራዊ ድርጊቱን በሜዳ ላይ ከተመለከቱ በኋላ አንዳንድ ክለቦች ለአንድ ሲዝን ተጫዋችም ስንት ሚሊዮን ፓውንድ እንደሚከፈልም ተመልክተናል። ተጫዋች ግን ያለውን እምቅ አቅም ለማሳየት አይደለም አንድ ጨዋታ 10 ደቂቃ ከበቂ በላይ ነው። ታስታውሳላችሁ 2009-10 ዓመተ ምህረቱን እርግጠኛ አይደለሁም። ሮቤርቶ ማንቺኒ ኮላሮቭን ለመመልመል 28 ደቂቃ ብቻ ነበር የተመለከቱት። አሌክሳንደር ኮላሮቭን በላዚዮ ሲጫወት በግራ ፉልባክ ቦታ 28 ደቂቃ ነው ያዩት። ዘግይተው የከፈቱት ቲቪ ጨዋታው ሊጠናቀቅ 28 ደቂቃ ብቻ ነበር የቀረው። በ28 ደቂቃ ውስጥ ግን ኮላሮቭን መልምለው ወደ ማንቸስተር ሲቲ በፍጥነት እንዲያመጡት ትዕዛዝ የሰጡት ሮቤርቶ ማንቺኒ በ28 ደቂቃ ነበር። የአንድ ተጫዋች ቴክኒካል አቅም ለመረዳት የወዳጅነት ጨዋታ መሆኑ የጨዋታው አቅም መመዘኛ ለሚዛን የሚቀርብበት ደረጃ ሳይሆን ክለቡ አሁን ላይ ካለበት ወቅታዊ ሁኔታ አንጻር ያን ትልቅ ክፍተትና ለክለቡ ደጋፊዎች የረጅም ጊዜ ስጋት ሆኖ በጥያቄ ውስጥ የቆየውን ጉዳይ ግን አንድ ተጫዋች በኃላፊነት ለመተግበር ያሳየው በሜዳ ላይ እንቅስቃሴ ግን እጅጉንም ስጋትን ከደጋፊው ዘንድ ሊያነሳ የሚችል እንደሆነ ደግሞ በግልጽ ያየንበት ነው። ሊቨርፑል ከኮሞ በአንፊልድ ባደረጉት ጨዋታ ሊቨርፑል እንግዲህ ከረፍት በፊት ባስቆጠራቸው 2 ግቦች 2-0 በማሸነፍ በክሊንሺት
የመጨረሻ የቅድመ ውድድር ጊዜ ዝግጅቱን በአንፊልድ በድል መቋጨት ችሏል። ከሊግ ጨዋታ አንድ ሳምንት በፊት በጨዋታው ላይ በቀጣይ የዝውውር ሁለት ሳምንት ውስጥ ክለቡን የመልቀቅ እድሉ ሰፊ ተደርጎ እየተዘገበ ቢገኘው ኮርሊ ጋክፖ ሊቨርፑልን ቀዳሚ ያደረገ። ጀረሚ ፍሪምፖንግ ነው ለጋክፖ አመቻችቶ ማቀበል የቻለው። የመጀመሪያ 45 ሊጠናቀቅ በተቃረበበት ደቂቃ የክለቡ አዲሱ ፈራሚ ጀረሚ ዣክዌ ሁለተኛዋን ግብ አስቆጠረ። ጋክፖ ነበር ለግቡ መነሻ የነበረው። ነገር ግን ትልቁ ጥያቄ የነበረው የሊቨርፑል የተከላካይ ክፍል አስተማማኝነት፣ በተለይ ከምን መመዘኛ ነው አስተማማኝነቱ የሚለው ጉዳይ ለደጋፊው የሚያረካ ነጥብ ያስፈልግ ነበር። እስቲ በዚህ ጉዳይ እንወያያለን። እናንተ ግን ይህን ፕሮግራም ላይክ አድርጉ። ላይክ ያላደረጋችሁ ላይክ እያደረጋችሁ ፕሮግራማችንን ተደራሽነቱን ከፍ አድርጉ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። ቻናላችንን ተቀላቀሉ። ቻናላችንን መደገፍ ለመረጣችሁ ደግሞ ከሀገር ውጭ የምታደምጡ ምርጥ የቻናላችን ተከታታዮች በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ቻናላችንን እንድደግፉ የአክብሮት ግብዣችን ነው። ጀረሚ ዣክዌ ለሊቨርፑል የሰጠው ብሩህ ተስፋ በአንድ 45 ደቂቃ። ለምንድን ነው ግን ሚዲያውን ከተመለከታችሁ እቺን 45 ደቂቃ በጣም አንዳንዴ ይሄ በቅርብ ጊዜ ተጫዋችን ለመመዘን ከመጡ ቃላቶች መካከል አንደር ሬቲንግ ነው፣ ኦቨርሬት ነው የሚሉ መመዘኛዎች መጥተዋል። ብዙም ባንስማማበትም ግን በአንድ 45 ደቂቃ ኦቨርሬት የተደረገ እስኪመስል ድረስ በጣም የሚዲያውን ከአርሴናል የኮሚኒቲ ሺልድ ዋንጫ ማሸነፍ ጋር በተያያዘ ሰፊ ዘገባዎች እየወጡ ነው። ከዛ ባልተናነሰ ሁኔታ የዣክዌ ጉዳይ መነጋገሪያ አርዕስት ሆኗል። እስቲ የቢቢሲን ሆምፔጅ ገብታችሁ ተመልከቱ። የስካይ ስፖርትን ሆምፔጅ ተመልከቱ። ትላልቅ የነ ቶክ ስፖርትን፣ የነ አትሌቲክስን፣ የነ ቴሌግራፍን፣ ዘታይምስ ጭምር በጣም በሚያስገርም ሁኔታ አንድ ጉዳይ ልንገራችሁ። የወዳጅነት ጨዋታ ድረ ጨዋታ ሪፖርቶችን የማይሰሩ ሚዲያዎች ጭምር የጀረሚ ዣክዌትን የ45 ደቂቃ ብቃትን በተመለከተ ግን ሰፊ ዘገባ ሁሉም በየራሱ እይታ ሚዛን ላይ አስቀምጦ እየዘገበ ነው የሚገኘው። እዚህ ጋር ልብ ማለት ያለብን የእንግሊዝ ሚዲያ የአንድን ተጫዋች ብቃት አውርዶ ለመተቸት በጣም ቅርብ ነው። በዛው ልክ ደግሞ ከብቃትም ከአስተማማኝነትም የበለጠ እላይ ለመስቀልም የሚያክላቸው የለም። ይሄ በተጨባጭ ያለው እውነታ ነው። ግን ዣክዌ ካሳየው ብቃት እኛ ከተመለከትነው ጉዳይ ከሰጠው አስተማማኝነት ከሰጠው በቦታው ላይ የመጀመሪያ 45 እንቅስቃሴ አንጻር ስንነሳ በቦታው ላይ ምን ያክል ሊቨርፑል በዚህ ተጫዋች መተማመን በዚህ የዝውውር መስኮት ምንም እንኳን ከፍተኛ እቅድ ኒኮላስ ሾልተርበርግን የማስፈረም ጠንካራ ፍላጎትና እምነት ቢኖራቸውም ስለዚህ ተጫዋች ግን ያላቸው እምነት እጅጉን ከፍተኛ ነበር። ታስታውሱ እንደሆነ የተከላካይ ክፍሉ እንቆቅልሽ በሚል ፕሮግራም ላይ አንድ ጉዳይ አንስቼላችሁ ነበር። ስለ ዣክዌ ብዙ ጉዳይ እኔ ማንሳት አልፈልግም። ብዙ ማብራሪያዎችን፣ ብዙ ፕሮግራሞችን በሊቨርፑል ማሊያ ሳትመለከቱት ብዙ ማብራሪያና ብዙ ጉዳዮችን ማቅረብ የእግር ኳሱን ቤተሰብ ባልተመለከተው ጉዳይ ላይ አዲስ እይታ መግለጥ ነው። ስለዚህ ይሄን ተጫዋች እንመልከተውና በዚህ ተጫዋች ዙሪያ ምንወያይ ይሆናል። ግን ልጠቁማችሁ እስቲ የተሰሩ ቪዲዮዎችን ዩቲዩብ ላይ ገብታችሁ ተመልከቱ ስላችሁ ነበር ከፈረመበት ጊዜ አንስቶ። በትናንትናው ዕለት እንግዲህ ፉል ዴቪው ነበር ለተጫዋቹ። ሊቨርፑል ሁለተኛውን የወዳጅነት ጨዋታ መርጦ የገባው ምርጥ 11 ምናልባት አሁን ባለው ስኳድ ከሚዘዋወሩ ተጫዋቾች፣ ጉዳት ላይ ካሉ ተጫዋቾች ይሄኛው ቡድን የመጨረሻው ምርጥ 11 ይመስላል። ምክንያቱም ማካሊስተር ወደ ሙሉ አካል ብቃት ውስጥ ከሚመለስ የእረፍት ጊዜውን በጠንካራ ፕሪሲዝን ሪከቨሪ እንዲያሳልፍ ስለተፈለገ የመጀመሪያው ቀን ላይ በተደረገው ስብስብ ውስጥ ነው ይቅርታ ቆይታ ማድረግ የቻለው። ኮነር ብራድሊ እነ ጆቫኒ ሊዮኒን ጨምሮ ጉዳት ላይ እያገገሙ የሚገኙ ተጫዋቾች ናቸው። ሂጎ ኤኪቲኬልን በተመሳሳይ። ስለዚህ
አሁንም ክለቡ ተጫዋቾች አሉት ከሜዳ የራቁ ግን አሁን ባለው ሁኔታ ኪርኬዝ እና ፍሪፖንግ አምና የፈረሙ ሁለቱ ፉልባኮችን ዣኩዌ እና ቫንዳይክ ቋሚ እንደሚሆኑ ማካሊስተር እና ሶቦዝ ላይ የአማካይ ክፍሉን ከኢሳቅ ጀርባ ዊልዘ እንደሚጫወት አሁን ባለው ስብስብ ጋክፖ እና ሪዮ ነጎሞሃ በሁለቱ ዊንግ ላይ እንደሚጫወቱ ይጠበቃል። በቀጣይ ሳምንት ጉዳዮች ደግሞ በዚሁ ልክ በስኳዱ ዴብዝ ላይም ጥራት ላይም ጉዳዮች እንደሚቀየሩ ይታመናል። ምክንያቱም ምሽት ላይ የወጡት መረጃዎች ወደ መጨረሻ ከዝውውር ጋር በተያያዘ የምናነሳቸው ነጥቦች አሉ። ስቴቫን ባቸቲክን የተመለከተ አዲስ መረጃ ወጥቷል። ኮርቲስ ጆንስን በተለይ ሊቨርፑል ለማስፈረም የተቃረበው ሁለቱ የክንፍ ተጫዋቾችንም የሚመለከት መረጃ ወጥቷል እና እሱም ወደ መጨረሻ በዝውውሩ ላይ የምናነሳ ነው። ግን አሁን ባለው የመጨረሻ የራዮላ ምርጫ ላይ ጀረሚ ዣኩዌም በትናንትናው ዕለት ለመጀመሪያ ጊዜ በሊቨርፑል ማሊያ ተሰልፎ 45 ደቂቃ መጫወት ችሏል። ሁለተኛ 45 በተመሳሳይ የክለቡ ያለፈው ሳምንት በውሰት ውል ከባርሳ የተዘዋወረው አራውሆም ተቀይሮ ገብቶ 45 ደቂቃ ተጫውተው ሁለቱም ተጫዋቾች የተጣመሩት ከቨርጂል ቫንዳይክ ጋር ነው። ሙከራው ምን ሊመስል እንደሚችል በደንብ ግልጽ የሆነ ይመስላል። ሁለቱንም ተጫዋቾች ከቫንዳይክ ጋር አጣምሮ በ2:45 ሞክረዋል። የዣኩዌ ግን በከፍተኛ ሁኔታ ባሳየው እንቅስቃሴ በሰጠው እምነት የዚህ ተጫዋች ተጠባቂነት ከሚባለው በላይ ከፍተኛ እንደሆነ ይሄ ተጫዋች በክለቡ ምን ያክል እምነት እንደተጣለበትም ያስተዋልንበት የመጀመሪያ 45 ነው። ከጠበቅነው በላይ ምናልባት ይሄ ተጫዋች ላይ ብዙ ኤክስፔክቴሽኖች እንዳይኖሩ ወይም በትናንትናው ጨዋታ ይሄን የመሰለ አስደናቂ እንቅስቃሴ እስከምንመለከት ድረስ የተከላካይ ክፍሉ ክፍተት አሳሳቢ እንደነበር ሲገለጽ የነበረባቸው ምክንያቶች ይታወቃሉ። ምክንያቱም በቦታው ላይ ዴብዙ ከኤክስፒሪየንስም አንጻር ጥያቄዎች አሉ። ግን ይሄ ተጫዋች ያሳየው እንቅስቃሴ ለሊቨርፑል ደጋፊዎች ያልተጠበቀ ክስተት ነው የሆነው። እንደ ምክንያት የሚነሱ በርካታ ነጥቦች አሉ። አሁን የትናንትናው የተጫዋቹን እንቅስቃሴ በጣም በከፍተኛ ሁኔታ ሽፋን ያገኙ በጣም ተስፋው ከፍ ያለው ስጋትን በአንዴ እንዴት ከደጋፊ አእምሮ ውስጥ እንደቀነሰ የሚገልጹ አሁን በአንዴ ኦቨርሬት የተጫዋችን የአንድ ተጫዋችን የአንድ 45 ደቂቃ ብቃትን ከፍ አድርጎ ለማጋነን ሳይሆን አስተማማኝነት አንድ ተጫዋች ለመስጠት እድሉን የሚጠቀምበት ዋጋውን መጠኑን በጨዋታው ላይ የምንመለከተው። የመጀመሪያው ጉዳይ ጀረሚ ዣኩዌ የፈረመው ጃንዋሪ ላይ ነው በ60 ሚሊዮን ፓውንድ። ሊቨርፑል ዣኩዌን አስፈርሞ ግን የኩናቴን ኮንትራት ማደስን አላቋረጥም። ኩናቴንም ማቆየት ይፈልጋል። በደንብ አስታውሱ፣ እስከ ኤፕሪል መጨረሻ ድረስ የሁለቱ ወገኖች ስምምነት በሁሉም ቅድመ ሁኔታ ነበር። የቦነሷ ክፍያ ላይ ግን ሊቨርፑል 27 ዓመት ሊገባው አንድ ወር በቀረው ተጫዋች ላይ ግን ያንን ያክል የቦነስ ክፍያ ለማቅረብ ምንም አይነት ፍላጎት የላቸውም ነበር። ስለዚህ በደሞዝ ክፍያ ተስማምተው በቦነሱ ላይ አለመስማማት ላይ ስለደረሱ ተጫዋቹን ሪሊዝ ለማድረግ ሊቨርፑል ተገደደ። የተጫዋቹም ተወካዮች ይህን ጉዳይ ፍቃደኛ ለመሆን አልፈለጉም። ስለዚህ ሊቨርፑል የኩናቴ ተተኪ አድርጎ አልነበረም በፕላን ደረጃ ዣኩዌን ያመጣው። ግን ዣኩዌ የሚሰጠውን አገልግሎትና አስተማማኝነት 100% እምነት ነበራቸው። ለዛ ነው 20 ዓመት ላይ ያለ 60 ሚሊዮን ፓውንድ የከፈሉት። ተጫዋቹ 21 ዓመቱን የያዘው ከአንድ ወር ከ15 ቀን 16 ቀን በፊት 21 ዓመቱ ላይ መድረስ የቻለው። ልክ ለሊቨርፑል እንደፈረመ ታስታውሱ እንደሆነ ፌብሩዋሪ ላይ ከፍተኛ የትከሻ ጉዳት አጋጠመ። የሊቨርፑል ንብረት እንደሆነ ትከሻው ላይ ባጋጠመው ጉዳት ምክንያት ደግሞ ተጫዋቹ ቀሪውን የውድድር ዓመት ከሜዳ ራቀ። ሰርጀሪ ተደረገ። አሁን ተመልከቱ፣ የኩናቴ ጉዳይ ከሊቨርፑል ቁጥጥር ውጭ በወጣበት ሰዓት
ለቀጣይ የውድድር ዓመት ተከላካይ የማስፈረም ፕላናቸው የነበረው ኒኮላስ ሾልተርበርግ ሲጎዳ ቀደም ብሎ ያዘጋጁት ዣክዌ ደግሞ እንደገና ባለበት ክለብ ደግሞ የትከሻ ጉዳት አጋጥሞት ሰርጀሪ አድርጎ ሙሉ ሲዝኑን ቀሪ እንደሚያመልጠው ሲነገር ሊቨርፑል ምን ያክል ጫና የበዛበት የፕላን የስልት አደጋ ውስጥ እንደሚገባ ተመልከቱ። ኮንትራት ይፈርማል ብለው በደሞዝ የተስማሙ እሱ ለቃለው ሲል የገሌ እናስፈርማለን ብለው 100% የተማመኑት እንደገና ያመጡት ደግሞ ተጫዋች በሶስቱም ላይ የሊቨርፑል ሂደት ውጤታማ ሊሆን አልቻለም። የተገዛውም ተጫዋች ተጎዳ፣ ለማስፈረም ያሰቡትም ተጫዋች ተጎዳ፣ የነበራቸውም ተጫዋች ለቀቀ። ስለዚህ እዚህ ጋር ክለቡ የሚያስፈልገው ምንድነው? ስልታዊ የዝውውር ሂደት ማካሄድ ነው። የግድ ዴብዙ ማደግ ስላለበት በአማራጭነት መጫወት የሚችል ተጨማሪ የፉልባክን አገልግሎት መስጠት የሚችል የአራውሆ አይነት የዴብዝ ተጫዋችን ነው ማምጣት የመረጡት። ግን የሁለቱን ተጫዋቾች የዝውውር ፕላን ለውጥን በአስተማማኝ ሁኔታ እንደሚፈጽም ግን የሊቨርፑል ሪክሩትመንት አባላት በጣም እምነት ነበራቸው ጃክዌ ላይ። ከጨዋታው በኋላ ግሬቭ ኢቫንስ ያወጣውን ዘገባ ተመልከቱት። አትሌቲክስ ላይ በትናንትና ሁለት ተጫዋቹ ወደ ሜዳ ሲመለስ ለመጨረሻ ጊዜ የተጫዋቸው ፌብሩዋሪ ላይ ነው። ልብ በሉ፣ እሱንም ለነበረበት ክለብ በቀጥታ ወደ ሊቨርፑል የመጀመሪያ ጨዋታ ሲመጣ ከአንድ ወጣት 21 ዓመት ተጫዋች ምን ሊጠበቅ እንደሚችል አብዛኛው የእግር ኳስ ቤተሰብ የሚያውቀው ጉዳይ። በተስፋ ሰጪ እንቅስቃሴ ውስጥ ይሞላል እንጂ እንዲህ አይነት ብቃትና የሜዳ ውስጥ እንቅስቃሴ ያሳያል ተብሎ ግን ምናልባት የሊቨርፑል ደጋፊዎች የዚህን ተጫዋች እንቅስቃሴ በሬንስ የምታውቁ ኤክስፔክት ልታደርጉ ትችላላችሁ። ግን በብዙ የእግር ኳስ ቤተሰቦች ዘንድ እንዲህ አይነት እንቅስቃሴ አልተጠበቀም። 45 ደቂቃ ነው የተጫወተው። ላለፉት 6 ወራት ወደ ሜዳ አልቀረበም። ሪከቨሪው እንኳን ለሊቨርፑል ከፈረመ በኋላ ለአንድ ወር የተጫዋቹ የማገገሚያ ሂደት በሬንስ የነበረውን ሂደት ሪቫይዝ ካደረጉ በኋላ ቀሪ የሪሃብ ሂደት አለው ብለው ለተጨማሪ ሳምንታት እንደገና ሪከቨር እንዲያደርጉ የጊዜ ገደብ አስቀመጡ። በቀጥታ አይደለም ወደ ፊዚካል ፊትነስ የመጣው፣ እንደገና ተጨማሪ 1 ወራትን የትከሻውን ጉዳት በአስተማማኝ ሁኔታ የማገገም ሂደትን እንዲተገብር አደረጉ። ከነዚህ ሁሉ ጉዳዮች በኋላ ነው ትናንትና ወደ ሜዳ የተመለሰው። በመጀመሪያው ጨዋታ ግን ያሳየው ጉዳይ በጣም ለሊቨርፑል ደጋፊዎች ከተስፋም በላይ የሆነ እንቅስቃሴ ማሳየት ቻለ። አንደኛ ሊጉ ለሚፈልገው ፊዚካል እንቅስቃሴ በጣም ፊዚካሊ ፊት መሆኑን በጨዋታው ላይ የነበረው በኳስ ላይ ያለው ፊዚካል አፕሮች ምን ያክል ንቁ እንደሆነ ያሳየበት። በሁለተኛ ደረጃ ተጫዋቹ ከተመለመለባቸው ትልቅ አቅሞች መካከል የጋራ ኳስ የማሸነፍ በአየር ላይም በመሬት ላይም ያለው ጥንካሬ፣ በሶስተኛ ደረጃ ደግሞ የተጋጣሚን እንቅስቃሴ ላይ በቀጥታ የሚወስናቸው ጠንካራ ከእድሜው በላይ በሰለ ተብሎ በወቅቱ የነበረው የሪያል ማድሪድ ፍላጎት፣ የቼልሲ ተጫዋቹን ለማዘዋወር የተደረገው ጥረት ሊቨርፑል መጨረሻ ላይ ገብቶ ነው ሃይጃክ ያደረገው። እንደምታውቁት በጣም የምልመላው ግሩፕ የተጫዋቹን እያንዳንዱን ሁኔታ በጥልቀት ነው የተመለከቱት። እንደውም እኮ የሚባለው ዣክዌ እኮ የስሎት ፍላጎትም አልነበረም ነው ዘገባዎች ላይ በወቅቱ የሚሉት። የክለቡ የሪክሩትመንት አባላት የረጅም ጊዜ ፕላን ልክ እንደ ጆቫኒ ሊዮኒም የስሎት ፊርማ አይደለም፣ የነ ሪቻርድ ሂውዝ የረጅም ጊዜ ግንባታ ፍላጎት እንጂ። ከዛም በኋላ በቀጥታ እንግዲህ የተጫዋቹን ቴክኒካል አፕሮቾችን በእንዲህ መልኩ እየዘረዘሩ የኢንተርሰፕሽኑ ኳሊቲ በተለይ የታክል ታይሚንጉን በተለየ ሁኔታ ያነሳሉ። በትናንትናው ዕለት ግን የተመለመለባቸውን ዘርፎች፣ የተጫዋቹ ጥንካሬ፣ በተመሳሳይ ያለበትን ድክመት በወቅቱ እንደውም ሪፖርቶች የወጡትን በቀጥታ ስናነሳ ነበር።
ትልቁ አቅም እንግዲህ ፊዚካል አፕሮቹ ነው በጋራ ኳስ ላይ። ከዛም በኋላ ፊዚካሊ የኳሱን እንቅስቃሴ ካሸነፈ በኋላ ግን የሚወስናቸው ውሳኔዎች በአብዛኛው ዘመናዊ እግር ኳስ የሚፈልጋቸው አይነት የተከላካይ ባህልን የተላበሰ ነው በሚል ከፍተኛ ክሬዲት ይሰጣሉ። ምታስታውሱ ከሆነ በሊግ የተጠናቀቀው ሲዝን አጋማሽ እስከ ፌብሩዋሪ ድረስ እሱ በተጫወተባቸው ጊዜያት ድረስ ከፍተኛውን ላይን ብሬኪንግ ፓስ ያደረገ፣ ከፍተኛውን ዱዌሎችን ያሸነፈ፣ በተመሳሳይ ደግሞ ከተከላካይ ክፍል በመነሳት የተደረጉ የማጥቃት እንቅስቃሴዎች ላይ ቀጥተኛ ተሳትፎ በማድረግ ከሊጋ ሴንተር ባኮች ዊሊያም ፓኮ ብቻ ነበር የሚበልጠው። በእነዚህ ሁሉ የተጫዋቹ የግል ጥረት ታጅቦ ብዙ ሲወራለት የነበረ በወቅቱ ተጫዋች ነበር። በመጨረሻም እንግዲህ በአንፊልድ በነበረው እንቅስቃሴ በተለይ ኢንተርሰፕሽኖቹ የመጨረሻ ታክልና አይን ውስጥ የሚገቡ ስፕሪንቶችን አይታቸዋል። ኳስን ከነጠቀ በኋላ ድሪብል አድርጎ በዛ ኳስ ላይ ያለው መረጋጋት፣ መስከን፣ አለመጣደፉ የበለጠ ደግሞ ኳስን እየገፋ ሜዳን የሚመለከት ተጫዋች። ምናልባት የአንድ ተጫዋች ቴክኒክን የሚገመግሙ ባለሙያዎችን በደንብ ከተመለከታችሁ ዩቲዩብ ላይ ምናምን ስለ ታክቲክ፣ ስለ ተጫዋች የቴክኒክ አቅም የሚገመግሙ ባለሙያዎች ሁሌም አንድን ተጫዋች ሲመለምሉ ኳስን አቁሞ የሚያስብ ተጫዋች የአእምሮ ፍጥነቱ ደካማ ነው ይላሉ። አቁሞ የሚያስብ ኳስን ግን እየገፋ የሚያስብ ተጫዋች ነው በጣም ሜዳ ውስጥ አክቲቭ ሆኖ በእንቅስቃሴ ላይ ጠንካራ ውሳኔዎችን መወሰን የሚችል። ዣጉዌ እንግዲህ በእነዚህ አይነት ቴክኒኮች ታጅቦ ነው ሜዳ ውስጥ ቆይታ ያደረገው። የመጀመሪያ 45 ከነበረው 10 የዱዌል ግንኙነቶች ውስጥ 8ቱን አሸንፏል። ካደረጋቸው 5 ታክሎች 5ቱንም አሸንፏል። 5ቱንም በስኬት አጠናቋል። ከረፍት በፊት በነበረው እንቅስቃሴ ላይ በኳስ ንክኪ በኩል ተጫዋቹ 29 ፓስ አደረገ። 29ኙን በስኬት ተጠናቀቀ። ከረፍት በፊት ነው እነዚህን ሁሉ ፓሶች ማድረግ የቻለው። ሊቨርፑል ከዣጉዌ በሚነሱ ኳሶች 2 እድሎችን ክሬት አድርጓል። አንዱ ግን የተጫዋቹ ተፈጥሯዊ ፖቴንሻል ነው ይላል የዴይሊ ሜይል ሪፖርተር ሉዊስ ስቲል። በረጃጅም ፓሶቹ የማጥቃት እንቅስቃሴን የተጋጣሚ ተጭኖ የመጫወት ወይም የሊቨርፑልን ቢልድአፕ በሚረብሽ የጨዋታ ስልት ላይ ቀጥተኛ ተጽዕኖ በሚፈጥሩ እንቅስቃሴዎች ላይ ከእንደነዚህ አይነት ጫናዎች ክለቡ የሚወጣበትን ፓስ በማድረግ ኳስ ከነጠቀ በኋላ በተለይ 3 ኳሶችን የተመለከትነው ከረፍት በፊት አንደኛው በግራ የሜዳ ክፍል ዳር ላይ ከነጠቀ በኋላ አብዛኛው ተጫዋች፣ አብዛኛው ሴንተር ባክ፣ ትላልቅ ተከላካዮችም እንደዛ አይነት ፖዚሽን ላይ ሪስክ መውሰድ ስለማይፈልጉ የበለጠ ለግብ ጠባቂ ባክ ፓስ ያደርጋሉ። እሱ ኳሱን ከነጠቀ በኋላ ከቨር አድርጎ በመስመሩ ዳር ላይ የወጣበት ቴክኒክ ግን በጣም ተደንቆ ሜዳ ላይ ሲጨበጨብለት ነበር። በዛ እንቅስቃሴ ያንን እንቅስቃሴ በቀኙም የሜዳ ክፍል ደገመ ከትንሽ ደቂቃ በኋላ። በተለይ አንድ አስደናቂ ኳስ ኢንተርሰፕት ያደረገበት ታይሚንግ በጣም ተደንቋል። እንደውም በሰዓቱ ኤክስ ላይ ከተመለከታችሁ አንፊልድ ሴክተር በቅርቡ ከፍተኛ የኦዲየንስ አቅም ያተረፈው በመረጃው በኩል በተለይ በጣም ተቀባይነት እያተረፈ የመጣው ሚዲያ ምን ይላል? እዚህ ጋር እስቲ ኤክስፔክት አድርጉ ጎሜዝ ወይም ኩናቴ ቢሆን ይሄ ኳስ ኢንተርሰፕት ይሆናል ብላችሁ ታስባላችሁ ብሎ ጥያቄ አስቀምጦ ነበር እና ሪትዊት የተደረጉትን ገብታችሁ ብትመለከቱ በእነዚህ አይነት ፖዚሽናል ስህተት ሊቨርፑል የተቆጠሩ ግቦችን ጠቅላላ የክለቡ ደጋፊዎች ፖስት ያደርጉ ነበር በኮሜንቱ ስር። እያንዳንዱ የሊቨርፑል ደጋፊዎች እንዲህ አይነት አጋጣሚዎች እንዴት ሊቨርፑል ላይ በስህተት ግቦች እንደሚቆጠሩ ሲለጥፉ ነበር። በተጠናቀቀውም ሲዝን ሻምፒዮን በሆነበትም ሲዝን የነበሩ አጋጣሚዎች
አሁን ይሄን በሜዳ ውስጥ ያለው ጌም አዌርነሱን ነው በጣም በከፍተኛ ሁኔታ ሲያደንቁ ነበር። እንደውም ዳኒ ማርፊ በቢቢሲ 5 ላይ ተጋብዞ ሲጠየቅ በአንድ ጨዋታ ኦቨርሬት የማድረግ አጋጣሚ ውስጥ ካልገባን በስተቀር ክለቡ የሚጎለውን ኳሊቲ በስተመጨረሻ አግኝቷል። ለዚህም ነው ክለቡ ከዝውውር ይልቅ በዚህ ተጫዋች ላይ እምነት የነበረው ሲል ነው የገለጸው። እስቲ እናንተ ምን ያክል ተመለከታችሁት የጃኩዌን ብቃት? በ45 ደቂቃ ግን የሰጠው እምነት ነው የተጫዋቹን የብቃት ደረጃ በአንዴ የተሟላ ማርኬት ተከላካይ ነው እያልኩኝ አይደለም። በ45 ደቂቃ ግን የሰጠው ተስፋ ከነበረው ስጋት የበለጠ ተስፋው ከፍ አድርጓል። ይሄ እንዲሰመርበት ነው። የበለጠ ግን ተጫዋቹ ምርጥ ቆይታ በመጀመሪያው ጨዋታ በሊቨርፑል ማሊያ በወዳጅነት አስተማማኝነት ሰጥቶ በሊቨርፑል ድል ላይ ግብም ማስቆጥሮ ነው የወጣው። ጨዋታው ሊጠናቀቅ የመጀመሪያ 45 በቀሩት ጥቂት ሰከንዶች ነው እሱ አስቆጠረ። ጨዋታው ተጀመረ። እዛው ነው ዳኛው ጨዋታውን ያጠናቀቀው እና በጣም አስደናቂ የሊቨርፑል ቤት የመጀመሪያ ቆይታ ነው በሊቨርፑል ማሊያ ማድረግ የቻለው። እንደዚህ አይነት ጅማሮችን በሊቨርፑል ቤት ያደረጉ ተጫዋቾች ደግሞ ከክለቡ ስፕሪት እና ውጤታማነት ጋር በቀጥታ ተያይዞ ነው የሚቀጥሉት። እዚህ ጋር አሁንም መዘንጋት የሌለብን በመስከረም ወር መጨረሻ አካባቢ ወደ ሜዳ የሚመለሰውን ጆቫኒ ሊዮኒንም በዚህ ደረጃ ጠብቁ። በነገራችን ላይ ይህንንም ሴንተር ባክ በደንብ ተመልከቱት። እንደውም በወቅቱ ሲመጣ እኮ በጣም ብዙ መነጋገሪያ አርዕስቶችን ፈጥሮ ነበር። የምታስታውሱ ከሆነ አንድ ዘጋቢ ባወጣው የተሳሳተ ሪፖርት እዛው በውሰት 1 ዓመት ይሰጡታል ሲል እስሎት ራሱ ወጥቶ በጭራሽ አንሰጥም ሲል ነበር እና የጃኩዌ የመጀመሪያ 45 በሊቨርፑል ማሊያ በጣም አስደናቂ እና ከፍተኛ ተስፋ የጫረ እንቅስቃሴ አሳይቷል። ግን ሊቨርፑል እንደ ቡድንስ ምን ተመለከታችሁ? በሁሉም ረገድ ካለፉት የወዳጅነት ጨዋታዎች ለምሳሌ ከሞናኮ ጨዋታ ትልቁ የተሻሻለው ጉዳይ መርቶ ነበር ያን ጨዋታ የተሸነፈው። አሁን መርቶ ግብ ባለማስተናገዱ የነበረው ሁለተኛ 45 በተለይ መከላከልና ኦርጋናይዜሽን በተመሳሳይ ከጃኩዌ ጋር የመጀመሪያ ጨዋታውን በሊቨርፑል ጨዋታ ማሊያ ያደረገው አራውሆን አይታችኋል። ሊቨርፑል የሚፈልገው ፊዚካል አግሬሲቭነትን በደንብ አስተውላቸው። ወዳጅነት ጨዋታ አይመስልም። አንዳንድ እንቅስቃሴዎች ላይ የሚወርዳቸውን ታክሎችን አስተውላቸዋል። የጋራ ኳሶች ላይ ያለው ጥንካሬና ተክለሰውነቱ የሚጠቀምበት ርቀት ምናልባት የተከላካይ ክፍሉ ባለፉት ጊዜያት በጣም ሳስቷል የሚባለው የእንዲህ አይነት ፊዚካል አዌርነስ ሞግደሉን እና እንደዚህ አይነት አግሬሲቭነት አጥቷል ነው። ከዚህ በፊት ካስታውሳችሁ የጁዌል ማቲፕ በብሬን የመጫወት ቴክኒክ ብዙ ጉዳዮችን ይሸፍናል። ከቫንዳይክ ጋር በጣም ይግባባሉ። ሊቨርፑል እስካሁን ድረስ በስብስብ ውስጥ ያን አግሬሲቭነት አጥቷል ይባል ነበር እና ኩናቴ ሊቨርፑል የዩኤፋ ሻምፒዮንስ ሊግ ፍጻሜ በደረሰበት የውድድር ዓመት ላይ የነበረው አይነት ፊዚካል አዌርነስን ነበር። ታክሎቹን የነበረው ኤሪያል ሪከቨሪን የአየር ላይ ኳሶችን የማሸነፍ ጥንካሬን በደንብ ካስተዋላችሁ ሚዲያ የተንጫጫውን ያክል 50-50 የከፋፈለውን የአራውሆን ያለፉት 2 ዓመት በነበረው አእምሯዊ ዝግጁነት በኩል ባለው ክፍተት ላይ የተመሰረተው ትችትን ግን አይመስልም። ግን ቀጣይ ደግሞ በነጥብ ጨዋታዎች የበለጠ ጉዳዮችን የምንመለከት ነው የሚሆነው እና እንደ ቡድን በአጠቃላይ ከነበሩት ያለፉት ስጋቶች የትናንትናው ጨዋታ ግን ብዙ ምላሽ ሰጥቷል። እዚህ ላይ ታዲያ ክለቡ በአንገብጋቢነት አሁን ሁለቱ ዊንገር የማምጣት ሂደት ላይ ነው ትልቁ ትኩረት። መምጣታቸውም የማይቀር ይመስላል። በተለይ በትናንትናው ዕለት ፒኤስጂ የአሸናፊዎች አሸናፊ የፈረንሳይ ካፕ ጨዋታ ነበረው። በዛ ጨዋታ ያለፈው ሳምንት አስታውሱ በዩኤፋ ሱፐር ካፕ ካስቶን ቪላ ጋር ሁለቱም ተጫዋቾች ቤንች ላይ ሆኖ አልተጫወቱም። ትራንስፈር ፕሮቶኮል ነበር፣ ቀጠለ። አሁን ደግሞ ስኳድ ውስጥ ማካተት አይደለም፣ ከስኳዱ ቀጥታ ወጡ። ታዲያ ይሄ ምን ይመስላችኋል? ቀጣይ የስራ ቀናትን
ጠብቁ። የሚቤይና የባርኮላን ጉዳይ ተደጋጋሚ መረጃ መስጠት ተገቢ ስላልሆነ የእግር ኳሱን ቤተሰብ ስለሚያሰለች ግን የጊዜ ጉዳይ እንደሆነ ከጊዜ ወደ ጊዜ በዝውውሩ ላይ የነበራችሁን ጥርጣሬ እንድታነሱ የሚያደርግ ትክክለኛ መረጃዎች እየወጡ ነው። ትናንትና እንደውም ፋብሪካው ኪንስ ምን አለ? በዝውውሩ ላይ ያለውን ቀጣይ ስቴፕን ያመላከተ የሉዊስ ኤንሪኬ ውሳኔ ነው አለ። እንደው አሁን ከባርኮላ የበለጠ የዋጋ ውድነትና ለመመጣጠን እየተወራ የሚገኘው በኢብራሂም ሚንባዬ ዝውውር ላይ ነው። እንደውም መጀመሪያ ታስታውሱ እንደሆነ የሊቨርፑል ስም እንደተያያዘ ከኢብራሂም ሚንባዬ ጋር 36 ሚሊዮን ፓውንድ የተጫዋቹ የሪሊስ ክሎዝ እንደሆነ 42 ሚሊዮን ዩሮ ሲነሳ ነበር። አሁን በአንዴ ፓሪስ ሴን ጀርሜን ወስዶ 60 ሚሊዮን ዩሮ እያለ ነው። 52 ሚሊዮን ፓውንድ ይሄ ተጋኗል ነው። አሁን ግን የዋጋ ድርድሩ የማይቀር ነው። አሁን የዋጋ አድማጮች እስቲ በደንብ በትኩረት ስሙን። ያለፉትን 2 ቀናት የባርኮላን ዝውውር መረጃ ከተመለከታችሁ ስለ ዋጋው ልዩነት አይወራም። ግን ከዚህ በፊት የነበረው ትልቁ ጉዳይ ምንድን ነው? የዋጋው ልዩነት ነው። አሁን ስለማን ነው የዋጋ ልዩነት እየተወራ የሚገኝ? ስለሚባዬ። ግን ይሄ በቃ የዝውውር ስቴፕና የተለመደው የዘጋቢዎችና የሚዲያ ሽያጭ ሂደት ነው። ዝውውሩ ከተጠናቀቀ በኋላ ግን የምንሰማቸው በርካታ ጉዳዮች አሉ። ዝውውሩ መች ሁለቱ ክለቦች ስምምነት ላይ እንደደረሱ ለፓሪስ ሴን ጀርሜን ተተኪዎችን ለማመቻቸት ከጊዜ ጋር የተጓዙበትን መንገድ ምናምን መስማታችን የማይቀር ነው። አሁን ግን ባለው ሁኔታ ከሆነ ሁለቱ ተጫዋቾች መዳረሻቸው አንፊልድ እንደሚሆን ደብል ዲል ግን በእጅጉ እየተጠበቀ ነው የሚገኝ። ስለዚህ ቀጣይ ስራ ቀናትን በንቃት መረጃዎችን ተከታትለን ወደ እናንተ ይዘን የምንመጣ የሚሆነው። ሌላኛው ምሽት ላይ የወጣው አዲስ መረጃ እንግዲህ ስቴቫን ባቸቲክን ይመለከታል። ስቴቫን ባቸቲክ ወደ ሀገሩ ክለብ ሄታፌ ለመዘዋወር ከጫፍ መድረሱ እየተሰማ ነው የሚገኘው። ይሄ ተጫዋች በውሰት ይሁን በሽያጭ ይሁን እስካሁን ድረስ የታወቀ ነገር የለም። ግን ስቴቫን ባቸቲክ ጌታፌን ለመቀላቀል ከጫፍ መድረሱን መረጃዎች እየወጡ ነው የሚገኙት። በቀጣይ የስራ ቀናት የዚህን ተጫዋች የሽያጭ ሂደት ውሰት ይሁን በቀጥታ ኮንትራቱን አፍርሰው ይሁን እስካሁን ድረስ የተረጋገጠ ነገር ባይኖርም የማርካው ዘጋቢ ማቴዎ ሞርቲ እንደሚለው ከሆነ ግን ጌታፌን ለመቀላቀል በጣም ከጫፍ ደርሷል። ስቴቫን ባቸቲክ አንደኛ የዚህ ተጫዋች የእግር ኳስ ህይወት በጣም አሳዛኝ የሚያደርገው ተጫዋቹ እጅጉን ተስፋ በሰጠበት ዓመት ያጋጠመው የተረከዝ የቁርጭምጭሚት ጉዳት በጣም አስከፊ ነበር። ከዛ ጉዳቱ እንዳገገመ ደግሞ የግራ ጉልበቱ ላይ ያስተናገደው ጉዳት ደግሞ የበለጠ ተጫዋቹን ለረጅም ጊዜ ከሜዳ ርቆት በአስተማማኝ ሁኔታ ለሊቨርፑል ማገልገል አልቻለም። በጣም ትልቅ ተስፋ የተጣለበት ስፔናዊ ተጫዋች ነበር። ግን ጉዳቱ የእግር ኳስ ህይወቱን በሊቨርፑል ቤት የበለጠ ውስብስብና ከባድ አድርጎት ቆይቷል። በስተመጨረሻም እንግዲህ ተጫዋቹ በውሰት ይሁን በሽያጭ ይሁን ባልተረጋገጠ መልኩ ግን በቀጣይ ስራ ቀናት ስቴቫን ባቸቲክ ሊቨርፑልን ለቆ ሄታፌን እንደሚቀላቀል በስፋት መረጃዎች እየወጡ ነው የሚገኙት። ከዚህ ጋር በተያያዘ እንግዲህ በቀጣይ የሚወጡት መረጃዎች ተከታትለን ወደ እናንተ የምናደርስ ነው የሚሆነው። ሌላኛው መረጃ ኮርቲስ ጆንስ ይህ ተጫዋች እንግዲህ በሁለቱም የመጨረሻ የሊቨርፑል የወዳጅነት ጨዋታዎች ስብስብ ውስጥ አልተካተተም። እንደምታውቁት መጠነኛ የጉዳት ስሜት እንዳለበት ቢዘገብም ግን ያለፈው ሳምንት በባርኮላ ዝውውር ላይ የተዘገበው አይነት ዘገባ ነው። ይሄም ትራንስፈር ፕሮቶኮል ነው። አሁን የሊቨርፑልና በቀጥታ የኢንተር ሚላን ስምምነት ነው የሚጠበቀው። በተለይ ሊቨርፑል የሚፈልገውን ዋጋ ከቀረበለት ይሄ ተጫዋች መሸጡ የማይቀር ነገር። በዚህ የቅድመ ውድድር ጊዜ ዝግጅት በደንብ ከታዘባችሁ ክለቡ አሁን ከጊዜ ወደ ጊዜ እያሳየ ከሚገኘው መሻሻል
መቀናጀት፣ መጎልበት፣ የተጫዋቾች አቅም፣ የኢንቴንሲቲ ጨዋታው፣ ፊዚካሊቲውን በደንብ ካስተዋላችሁ ሊቨርፑል ከቀኝ ፉልባክ፣ ከሴንተር ባክ፣ ከዊንገር የበለጠ አንገብጋቢው ጉዳይ ግን የ6 ቁጥር ተጫዋች እንደሆነ የበለጠ የትናንቱ ጨዋታ ማረጋገጥ ሊቨርፑል በጣም ምርጥ በሆነበትም ጨዋታ በራያን ግራቨንበርግ አንዶኒ ኢራዮላ የ6 ቁጥርን ቦታ ግን የሚቸገሩ ይመስላል። እዚህ ቡድን ላይ የትናንቱ የሊቨርፑል ካራክተር ላይ ከሁለቱ ዊንገሮች በተጨማሪ ኮርቲስ ጆንስን ሽጠው እውነት እንደሚባለው አደም ዋርተን የሚያመጡ ከሆነ ይሄ ቡድን የሚያስፈልገው ተጨማሪ ኳሊቲ ይኖራል ተብሎ በአንገብጋቢ ሁኔታ ሊነሳ አይችልም። የበለጠ የቀኙን ፉልባክ ቦታ የኮነር ብራድሊ እስከ ጥቅምት መጀመሪያ አካባቢ ይመለሳል ነው የተባለው። ፍሪፖንግ ተጨማሪ ጉዳት የማያስተናግድ ከሆነ አራኡሆም በጉዳት ወይም በተለያዩ ምክንያቶች ከሜዳ የማይርቅ ከሆነ ጎሜዝም በጊዜ አገግሞ የመመለስ ሂደትን ካሳየ የቀኙ ቦታ በአስተማማኝ መልኩ ከቨር መደረጉ አይቀርም። ግን የ6 ቁጥር ቦታ እንደ ኳሊቲ ሊቨርፑል ቤት የለም። በተለይ ቴምቦን ሃንድል ማድረግ የሚችል አሁን በአንዳንድ ካራክተሮች ካያችሁ ማካሊስተር ሜዳ ውስጥ ይጎላል፣ በደንብ ይጎላል። የማካሊስተር ኳሊቲ ሊቨርፑል ቤት ይጎላል። ይሄ ተጫዋች በፍጥነት መመለስ አለበት። በተለይ ዓለም ዋንጫ ላይ ያለው ማካሊስተር ከሆነ ይሄን የዲፌንሲቭ የ6 ቁጥርን ጥያቄ በተወሰነ መልኩ መመለስ የሚችለው አሁን ካለው የአማካይ ክፍል አማራጭ አንጻር ማካ የተሻለው ተጫዋች ግን ይሄ ክለብ የ6 ቁጥር ተጫዋች እንደሚያስፈልገው የበለጠ የትናንትናው ጨዋታ ግን በደንብ እንድናስተውል በር የከፈተ ይመስለኛል። በግሌ የተመለከትኩት በጣም 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 ትልቅ ትኩረት ሊሰጠው የሚገባው ጉዳይ ቢኖር የሊቨርፑል የ6 ቁጥር ፖዚሽን አንገብጋቢ ነው። አደም ዋርተን በትክክል ይሄ ዲስትሮየር የሚባል 6 ቁጥር አይደለም፣ ግን በሆልዲ ሚድፊልደር የሱ ቴክኒካል አቅም አሁን ካለው የሊቨርፑል አጠቃቀም አንጻር በጣም ለሊቨርፑል አስፈላጊ ተጫዋች ነው። በተሻለ ሁኔታ ግን የነ ላሚን ካማራ አይነት ካራክተር ግን ለሊቨርፑል አንገብጋቢ ይመስላል። በግሌ በተረዳሁት በተመለከትኩት የጨዋታ እንቅስቃሴ አንጻር ግን እንደ ቡድን ከነበረው እንቅስቃሴ አንጻር አብዛኛው ሁሉም ባይባልም አብዛኛው ግን ለሊቨርፑል በጣም ፖዚቲቭ በጥራት በሚፈርሙ ተጫዋቾች ጉዳት ላይ ያሉ ተጫዋቾች ሲመለሱ ክለቡ በሚባለው ደረጃ ወይም ደጋፊው ባለው ስጋት ልክ ግን የሚያሰጋ ጉዳይ አለ ብዬ በግሌ አላምንም። እናንተ ግን እስቲ የእናንተን ሀሳብ አስተያየት ግን አስፈላጊ ነው። ምክንያቱም ሁሉም ጉዳዮች በአንድ የዝውውር መስኮት መብት ይበጁለታል ማለት ተገቢም አይደለም። ምክንያቱም የክለቡም የአሰራር ደንብም ባሉ ተጫዋቾች ላይ የተሻለ መጎልበትን ቅድሚያ ይሰጣል። ከዛም በኋላ ሲጠናከር ደግሞ አስፈላጊ ኢንቨስትመንት ይፈጽማል። በደም ካስተዋላችሁ ሊቨርፑል 34 ሚሊዮን ፓውንድ ነው ከዚህኛው ባጀት ያወጣው። ይህም መርሳት የለብንም። ከሙኒዮዝ ውጭ የዣኬ በጀት በነገራችን ላይ በዚህኛው የትራንስፈር በጀት የተያዘ አይደለም። ስለዚህ በቀሪ 2 ሳምንት ምን ሊፈጠር እንደሚችል አናቅም ከሚቤ እና ከባርኮላ በተጨማሪ። ስለዚህ አያስፈርምም ተብሎ በሩ አልተዘጋም ዲፓርትመንቶች ላይ። ግን የገበያው ሁኔታና የጨረታው ሁኔታ ግን እጅጉን ወሳኝ ነው። የዋርተን ጉዳይ ግን በሊቨርፑል ቦርድ ውይይት የተጀመረው ዛሬ አይደለም። የፈረንጆቹ ኖቬምበር 2025 2026 ሳይገባ በፊት ነው። እስቲ ቀጣይ ምን አይነት ሂደት ይኖራል አብረን በጋራ እንመለከት። ዣኬ ግን ለሊቨርፑል ደጋፊዎች እጅጉን ብሩህ ተስፋ ሰጥቶ አለውላችሁ ያለ ይመስላል። በተጫዋቹ የ45 ደቂቃ እጅጉን አስደናቂ ብቃት እስቲ እናንተ የታዘባችሁት የተመለከታችሁትን በኮሜንት መስጫ አስቀምጡ። ከዚህ ፕሮግራም በመቀጠል እንግዲህ የዕለተ ሰኞ የዝውውር መረጃዎች ትናንት ሌሊት ላይ በወጣ መረጃ ባርሳ የፈርናን ቶሬስ ተተኪ ለማድረግ ወደ እንግሊዝ መጥቶ ለንደን ተጉዞ ኤሚሬትስ
ደጃፍ ላይ መድረሱን ኤልቼግኒቶ ዘገበ። ቪክተር ዮከሬስን ለማስፈረም ባርሳ ቁርጠኛ እንደሆነ የስፔን ሚዲያ እየዘገበ ነው። ማርቲኔሊ ወደ አልሳድ ለመዘዋወር 50 ሚሊዮን ዩሮ አልሳድ አርሴናል የሚፈልገውን ክፍያ ለመክፈል ዝግጁ መሆኑ ተሰማ። ኢተን ንዋኔሪ ጋላታ ሳራይ ጋር በግል ጉዳይ ሳይስማማ እንዳልቀረ መረጃዎች ወጡ። ሮድሪ ወደ ባርሳ ዝውውሩን ለማጠናቀቅ ዛሬ ሜዲካል ያደርጋል። ሁለቱ ክለቦች ተስማምቷል። እነዚህ ሁሉ መረጃዎች ትናንት ከ6 ሰዓት በኋላ ነው የወጡት። እስቲ በነዛ መረጃና ተጨማሪ መረጃዎች ይዘን መጣለን። ሳትርቁ ጠብቁን። ላይክ አድርጉ፣ ሼር አድርጉ፣ ሳብስክራይብ አድርጉ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ተመልሰን መጣለን። ሰላም ቆዩ።